ሰላም አለይኩም ሀባይብ እንዴት ናችሁ? ሮመዳን ሙባረክ ብለናል። ሮመዳን ዛሬ እኛ ጋር የተጀመረው ዛሬ ነው እና ሳምቡሳ እየሰራን ነው እኔና ፈሩሃ። እንኳን ለዚህ ለተከበረው ሙባረክ ለሆን ለሸህሩል ሙባረክ በሰላም አደረሳችሁ። ጾማችንን አላህ ይቀበለን። በሰላም ጾመው ከሚጨርሱት አጅሩን ከሚያገኙት አላህ ያድርገን ሀባይቦች። ቪዲዮአችን ላይክ አድርጉልን፣ ቻናላችን ሰብስክራይብ አድርጉልን። እናመሰግናለን። እዚህ ጋር ሽንኩርት ከተፍን፣ 2 ሽንኩርት ከዛ መጥበሻ ላይ አርገን ስጋ ሰርየ እንትን እያልን ነው። ከዛ ይሄ ነጭ ሽንኩርት ነው፣ ጨው ምናምን ጨምረን ልንወቅጥ ነው። ከዛ ትንሽ ተወቀጥኩ በኋላ ማሚም ትመጣለች። እኔ እንትን ዝንጅብል እየፈቀፈኩ ነው፣ እሷ ደግሞ ሽንኩርት ተወቅጣለች አሁን። እና እንዲህ ነው ውሏችን እላችኋለሁ ጋይዞች። አብረን ስናቦካ፣ አብረን ስንደፋ፣ አብረን ስናጸዳ ነው የምንውለው። ከዛ ምንድን ነው እያለች እየጠየቀች ነው። ማማ ካካ ነው ይሄ ካካ ነው እያለች እንደዚህ መቆጫውን አውጥታ እና ከዛ መቅዶነስ ደግሞ አለን እዚህ ጋር። ከወደዳችሁት ላይክ አድርጉልን። የኛ ሳምቡሳ የሰራ ነው እንደዚህ ነው። መቅዶነስ ከተፍን። ከዛ ሊጥ ነበረን፣ የሳምቡሳ ሊጥ ቂጣ ልንሰራ ነው። የሳምቡሳ ቂጣ ይሄን መቅዶነስ ምናምን ሽንኩርት የከታተፍነውን ሰርተን ጨርሰናል ማለት ነው። ሽንኩርት፣ ነጭ ሽንኩርት፣ ዝንጅብልና መቅዶነስ ቅመማ ቅመም አድርገን ነው የሰራነው የሳምቡሳ። የተፈጨ ስጋ፣ ዶሮም አትክልትም የፈለጋችሁ ሰሩ እንድታተመቻችሁ። ከዛ ይሄ የሳምቡሳ ቂጣ እንደዚህ እያድበለበልኩ በዱቄት እንትን ብዬ ዱቄት ላይ አስነክቼ አስቀመጥኩት ማለት ነው። ከዛ እንደዚህ ከዳመጥኩት በኋላ ዘይት ቀባዋለሁኝ። ዘይት ቀብቼ በላው ላይ ሌላ ቂጣ ዳምጬ ደርባለሁ። ያንንም ደግሞ ዘይት ቀባና ሌላ ሶስተኛ ቂጣ አርጌ ሶስት ነው የምሰራው። 4ም ከፈለጋችሁ አድርጋችሁ መስራት ትችላላችሁ። ከዛ እንደዚህ ካረኩ በኋላ ቂጣው የምጠብስበት ምጣድ ለኩሼ መጣሁ። መጥበሻውም ማለት ነው። ከዛ እንደዚህ በትልቁ ያኔ ስስት እስከሚል ድረስ እንደዚህ ዳምጠዋለሁ። 3ቱን ቂጣ በአንድ ላይ አነባብሬ ማለት ነው። መሀል ላይ ዘይት ስላለው እንትን አይልም። ዘይትና ትንሽ ዱቄት እነሰንስበታለሁ መሀሉ ላይ። ከዛ እንደዚህ እየበሰለ ነው። ገለብጠዋለሁ እንደዚህ። በደንብ መብሰል የለበትም። በደንብ ተበሰለ ይደርቃል። ስትጠቀልሉት ያኔ ይቀደዳል ማለት ነው። ቂጣው በደንብ መብሰል የለበትም። ኖርማሊ ልክ እንደዚህ ሲሆን ነው የምታወጡት። አያችሁ አሁን ይሄ 3 አንድ ላይ እንትን ያልኩት አያችሁ። እንደዚህ አንዱ ለየብቻ 3ቱን ነጣጥለዋለሁ ካወጣው በኋላ ማለት ነው። ይሄ እንደውም ቂጣው ትንሽ ነጣ አለ፣ በሰለ። በደንብ መብሰል የለበትም። ከበሰለ ስትጠቀለሉ ያስቸግራል። ከዛ አሁን ቂጣውን እንደዚህ 3ን አንድ ላይ አልነበረ አብሬ የዳመጥኩት። ይሄ 3ቱ አንድ ላይ ይሆነው አንድ ላይ ተጠቀለላችሁ በጣም ይወፍራል። ስለሚወፍር ለየብቻ ነጣጥለዋለሁ ከበሰለ በኋላ። እንደዚህ አርገን ከዛ አያችሁት አሁን ያ 3 አንድ ላይ ያረኩት እንደዚህ 3ቱንም እነጣጥለዋለሁ። ይለያያል ዘይት መሃል ላይ ስላለው ማለት ነው። ከዛ ዳርዳሩን ቆርጬ አወጣለሁ። ዳርዳሩ የወፈረ ምናምን ስለሆነ ቅርጽ ስለማይይዝ ቆርጬ አወጣሁትና ይሄንን እንደምታዩት በጣም ስስ ነው። ምንጣፉ የጣውላው ልብስ በቂጣው ላይ ይታያል። እንደምታዩት በጣም ስስ ነው መሆን ያለበት። ከወፈረ አይጣፍጥም ሳምቡሳው። ከዛ ሊጥ እዚህ ጋር በዱቄትና ውሃ አቀላቅዬ ሊጥ ሰራሁ ለማጣበቂያ ማለት ነው። ከዛ እንደዚህ 3 ማዕዘን አጥፍና ውስጡ እየጨመርኩ ጠቀልላለሁ። ይሄ የምጠቀልለው እንትን ነው፣ ጥቅል ጎመን፣ ካሮት ምናምን አድርጌ ነው። ምስር ምናምን አንድ ላይ። ስጋ አይደለም የሰራሁት። ኖርማሊ ስጋም ስሰሩ ያው ተመሳሳይ ነው እላችኋለሁ ውዶቼ። መልካም የረመዳን ጾም ለክርስቲያን እህት ወንድሞቼ፣ መልካም የአብይ ጾም። የእናንተም ጾም ገብቷል መሰለኝ። እዛ እንደዚህ እያረኩ እዚህ ሳህን ላይ አረግና በኋላ ፍሬዘር ውስጥ አስገባዋለሁ ማለት ነው እንዲደርቅ።
አያችሁ እንደዚህ ሰርቼ ጨረስኩ። በጣም ስለበዛ አሁን መሀሉ ላይ ሶፍት ወይም ደግሞ የሆነ ንጹህ ጨርቅ አረግና በላው ላይ ሌላ ሳምቡሳ አረግበታለሁ። አንድ ላይ እርስ በርሱ ካስቀመጥኩት ፍሬዘር ስታወጡት ሰልጅ ከያዘ በኋላ ስታወጡት አንድ ላይ ነው የሚጣበቀው። ስትለያዩት ይቀደዳል። ያኔ ውስጡ ያለው አትክልቱም ሆነ ስጋው ይፈሳል ማለት ነው። ሶ መሀል ላይ ሌላ ነገር አድርጋ ወይ ጨርቅ ወይ ሶፍት ጨርቅ ቢሆን የተመረጠ ነው። ሶፍት ምክንያቱም እንትን ሲል በኋላ ሲርስ ይህ ችግር ስለሆነ ማለት ነው። እና ውዶቼ ባባይ